ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፊዮስ በትረ ነኝ። አብራችሁን ቆዩ። በጉለሌ ክፍለ ከተማ አስተዳደር 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በተለያዩ ዝግጅቶች ተከብሯል። አስተዳደሩ 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በዓሉን በሚያሳዩ በተለያዩ ሁኔታዎች አክብሯል። በበዓሉ አከባበር ላይ በክብር እንግድነት ተገኝተው መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ምክር ቤት ምክትል አፈ ጉባኤ ወይዘሮ ፋይዛ አህመድ እንደተናገሩት አዲስ አበባ የሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚኖሩባት ከተማ መገለጫ ስትሆን ለዚህ ደግሞ ጉለሌ አንዷ ማሳያ መሆኗን ገልጸው በጋራ ሀገራዊ አጀንዳዎቻችን ላይ ታሳቢ ያደረጉና ትላልቅ የፕሮጀክቶችና የልማትና የመልካም አስተዳደር ስራዎች መንግስት በዲፕሎማሲው በተቋማት ሪፎርምና በሌሎች በርካታ ድሎችን ማስመዝገብ መቻሉ የህብረ ብሔራዊነታችን አንድነታችን ማሳያ ውጤት ነው ሲሉ ተናግረዋል። የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ግርሙ በበኩላቸው በክፍለ ከተማው 20ኛው የብሔር ብሔረሰቦችና ህዝቦች ቀንን በ10ም ወረዳ በፓናል ውይይቶች በዓሉን በሚገልጹ በተለያዩ ዝግጅቶች መከበሩን ገልጸው ሁላችንም በአንድነትና በእኩልነት በህዝቦቿ ጥረት የተገነባች ኢትዮጵያን እውን ለማድረግ በተለያዩ የሥራ ዘርፎች ውጤታማ ስራ መስራት እንደሚገባ ተናግረዋል። የበዓሉ ተሳታፊዎች በበኩላቸው ኢትዮጵያ በልጆቿ ሁለንተናዊ ጥረት በሁሉም ዘርፍ ያገኘችውን ዘላቂ ሰላም፣ የህዝብ ለህዝብ ግንኙነትና ህብረ ብሔራዊ አንድነት እውን መሆን ኢትዮጵያን ቀዳሚ የሚያደርጋት በመሆኑ ድሎቻችንን በማጣጣም በብልጽግና ጉዟችን ቀደምትነታችንን በጋራ እናረጋግጣለን ብለዋል። በበዓሉ ላይ የተለያዩ የብሔር ብሔረሰቦች ባህላዊ ምግቦች፣ አልባሳትና ባህላዊ ጭፈራዎች፣ የፎቶ አውደ ርዕይ ፕሮግራሞች ቀርበዋል። የጉለሌ ክፍለ ከተማ አስተዳደር በመደበኛነትና በንቅናቄ እየተከናወኑ የሚገኙ ተግባራትን ከክፍለ ከተማና ከወረዳ አመራሮች ጋር ገምግመዋል። አስተዳደሩ የ120 ቀናት እቅድ የንቅናቄ ስራዎች የእስካሁን አፈጻጸምን፣ የጤና መድን ተጠቃሚዎች ምዝገባ ያለበትን ደረጃ እንዲሁም የኑሮ ማረጋጋት ግብረ ኃይል እያከናወነ የሚገኘውን ሁኔታ በዕለቱ ተገምግሟል። በመድረኩ ላይ የተገኙት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት አመራሩ በክፍለ ከተማው አስተዳደር የህብረተሰቡን ሁለንተናዊ ልማት ለማረጋገጥ የሚወርዱ ተግባራትን አስተሳስሮ በመስራት ንቅናቄዎችን በልዩ ትኩረት በመፈጸም በተቀመጠው እቅድ መተግበር እንደሚገባ ገልጸዋል። የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው የሚከናወኑ ተግባራትን መሰረታዊ የህብረተሰቡን ጥያቄ ምላሽ እንዲያገኝ የሚያስችል በመሆኑ አሁናዊ ሁኔታን የተረዳ የአመራር ስምሪት በመስጠት የሚፈጠሩ ንቅናቄዎችን ወደ ድል የሚቀይር አመራር መሆን ይገባዋል በማለት ገልጸዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው በክፍለ ከተማው በ120 ቀናት እቅድ በዋነኝነት ክህሎት መር የወጣቶችና የሴቶች ስራ ዕድል ፈጠራውን ለማድረግ የሚፈጠሩ የስራ ዕድሎችን በእድገት ተኮር ዘርፎች የሆኑት እንደ ማኑፋክቸሪንግ፣ ኮንስትራክሽን፣ የከተማ ግብርና ላይ ትኩረት ማድረግ እንደሚገባ ጠቁመዋል። በጉለሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት የወጣቶች ዓለም አቀፍ የስራ ፈጠራ ሳምንት በሚል ርዕስ ለወጣቶች ሲሰጥ የነበረው ግንዛቤ የማጠቃለያ መድረክ አካሄደ። በውይይት ላይ ተገኝተው የመክፈቻ ንግግር ያደረጉት የጉለሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ መሰረት በለጠ እንደተናገሩት በዓለም አቀፍ ደረጃ የስራ ፈጠራ ሳምንት እየተከበረ ሲሆን እንደ በሀገራችን መንግስት ለወጣቶች ሰፊ የስራ ዕድል ፈጠራ በማከናወን ወጣቶችን በተፈጠረላቸው ዕድል ተጠቃሚ መሆናቸውን ተናግረዋል።
በሌላ በኩል የወጣቶችን ተጠቃሚነት ለማረጋገጥ እንደ ከተማ አስተዳደር የግንዛቤ ስራዎች እየተከናወነ ሲሆን ወጣቶች ለዚህ ትኩረት መስጠት እንደሚገባ ገልጸዋል። አካል ጉዳተኞች ለሀገረ መንግስት እሴት ግንባታ የድርሻቸውን ማበርከት እንዳለባቸው ተገለጸ። የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽሕፈት ቤት አካል ጉዳተኞች ለሰላምና ለሀገረ መንግስት ግንባታ ያላቸው ሚና በሚል መሪ ሀሳብ ዙሪያ ከ10ሩም ወረዳ ከተወጣጡ አካል ጉዳተኞች ጋር ውይይት አድርጓል። በውይይት መድረኩ ላይ የጉለሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ሀብታሙ ደረጀ እንደተናገሩት አካል ጉዳተኞች ለአካባቢው ሰላም መጠበቅና የሰላም እሴት ግንባታ ላይ ያላቸው ሚና ትልቅ መሆኑን ተናግረው የህብረተሰቡ አብሮነትና መከባበር በልማትና በጸጥታ ስራዎች ዙሪያ ከመንግስት ጋር በቅንጅት በመስራት ለሀገር አንድነት አስተዋጽኦ ማበርከት እንዳለባቸው አስገንዝበዋል። በጉለሌ ክፍለ ከተማ አስተዳደር 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን አስመልክቶ የተዘጋጀ የንግድ ትርኢት ባዛር ጉብኝት ተካሄደ። የጉለሌ ክፍለ ከተማ ኢንዱስትሪ ልማት ጽሕፈት ቤት፣ የክፍለ ከተማው ንግድ ጽሕፈት ቤት እንዲሁም የክፍለ ከተማው ህብረት ስራ ጽሕፈት ቤት በጋራ በመተባበር በሀገራችን ለ20ኛ ጊዜ እየተከበረ የሚገኘውን የብሔር ብሔረሰቦች ቀንን አስመልክቶ በአዲሱ ገበያ ለተከታታይ ቀናት የሚቆይ የአምራቾችና የኢንዱስትሪ የባዛር ትርኢት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ጉብኝት አካሂደዋል። በመርሃ ግብሩ ላይ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት ኤግዚቢሽን እና ባዛሩ የኑሮ ውድነትና የዋጋ ንረትን በማረጋጋት ኢንተርፕራይዞች በተመጣጣኝ ዋጋ ምርቶቻቸውን ለገበያ በማቅረብ እና በማስተዋወቅ ረገድ ከፍተኛ አስተዋጽኦ እንዳለው በመግለጽ የባዛር ኤግዚቢሽን የኢኮኖሚ እንቅስቃሴን የሚያነቃቃ፣ ነዋሪዎች ጥራት ያላቸው ምርቶች በተመጣጣኝ ዋጋ እንዲሸምቱ ጥሪ አቅርበዋል። በአረንጓዴ ልማት ተግባራትና የተቀናጀ ሞዴል ብሎክ በመፍጠር እየተሰራ መሆኑን ተገለጸ። በጉለሌ ክፍለ ከተማ አስተዳደር ወረዳ 10 ሞዴል አካባቢዎች ላይ የማስዋብ የቀዳማይ ልጅነት ፕሮግራም ያለበትን ሁኔታ ጉብኝት ተካሄደ። በጉብኝት ላይ የተገኙት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት ሞዴል አካባቢዎችን ለመፍጠር በቅንጅት ከተለያዩ ባለድርሻ አካላት ጋር እየተሰራ ሲሆን በአረንጓዴ ልማት ስራዎችና በቀዳማይ ልጅነት መጫወቻ ስፍራ በተለያዩ ወረዳዎች በማስፋት የክፍለ ከተማችንን ገጽታ ለመቀየር እየተሰራ መሆኑን ገልጸዋል። የክፍለ ከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ ወይዘሮ ኤደን ካሳ በበኩላቸው በክፍለ ከተማው የተቀናጀ ሞዴል መንደር እውን እንዲሆን ከሌሎች ተቋማት ጋር በቅንጅት እየተሰራ ሲሆን በተለይም የቀዳማይ ልጅነት የመጫወቻ ቦታዎች በተለያዩ ወረዳዎች በመገንባት ላይ መሆኑን ተናግረዋል። ዜና ስፖርት። የጉለሌ ክፍለ ከተማ ሴቶች እግር ኳስ ክለብ 4ኛ የምድብ ጨዋታውን ከለሚኩራ ክፍለ ከተማ ጋር አድርጎ ማሸነፍ ችሏል። በጨዋታው የሺበድሎ በ74 ደቂቃ እንዲሁም አሊያ አማን በ82ኛ ደቂቃ የማሸነፊያ ግቦቹን አስቆጥረዋል። ካደረጋቸው 4 ጨዋታዎች 3ቱን ሲያሸንፍ አንዱን በአቻ ውጤት አጠናቋል። ውጤቱንም ተከትሎ 10 ነጥብና 6 ንጹህ ጎል በመሰብሰብ የሊጉ የመሪነት ግስጋሴውን አጠናቋል። ሳምንታዊ የአባይ ዜናዎቻችን ጥንቅር ይህን ይመስል ነበር። ሳምንት በሌሎች ዜናዎች እስከምንገናኝ መልካም ሳምንት። ለበለጠ መረጃ ማህበራዊ ድረገጾቻችንን ይከታተሉ።